ታችን እስከ 100 ትሪሊየን የሚደርስ ከሚደርሱ ሴሎች ነው የተገነባው ሙሉ ሰውነታችንን በሚናይበት ጊዜ ማለት ነው። እነዚህ ሴሎች እንግዲህ በአይን የማይታዩ የመጨረሻው ትንሹ የሚባሉት የአንድ አካል ወይም ደግሞ የአንድ ኦርጋኒዝም የመጨረሻው ትንሾቹ የአካል ክፍሎች ናቸው። ሴሎች አንድ ላይ በሚሆኑበት ጊዜ ቲሹ የሚባል እንትን ይፈጥራሉ። ለምሳሌ የነጭ ደም ሴል ሊሆን ይችላል፣ ቀይ ደም ሴሎች ሊሆኑ ይችላሉ፣ የጡንቻ ሴሎች ሊሆኑ ይችላሉ። እነዚህ አንድ ላይ በሚሆኑበት ጊዜ ቲሹ ይባላል። ለምሳሌ የመስል ወይም ደግሞ የጡንቻ ቲሹ ሊሆን ይችላል ማለት ነው። ወይም ደግሞ የደም ስሮች አንድ ላይ በሚሆኑበት ጊዜ የደም ስር ቲሹ ይባላል ማለት ነው። እነዚህ ቲሹዎች ደግሞ አንድ ላይ ሲሆኑ ኦርጋን ይፈጥራሉ። ለምሳሌ የደም ስሮች፣ ልባችን የልብ ቲሹ አንድ ላይ ሆነው የካርዲዮቫስኩላር ሲስተም ወይም ደግሞ ይሄ ደም የሚዘዋወርበትን የአካል ክፍል ይሄንን ኦርጋን ይፈጥራሉ ወይም ደግሞ ልብን ይፈጥራሉ ማለት ነው። ልብ፣ የደም ዝውውር፣ የደም እንትኖቻችን የደም ቧንቧዎቻችን አንድ ላይ ደግሞ ኦርጋኖች ሲሰባሰቡ ሲስተም ይፈጥራሉ። ቅድም አሁን ያልኩ ካርዲዮቫስኩላር ሲስተም ማለት ነው። እነዚህ ሲስተሞች ደግሞ የተለያዩ ናቸው ሰውነታቸው ውስጥ። ለምሳሌ ካርዲዮቫስኩላር ሲስተም አሁን ያልኩ አለ። ሪስፓራተሪ ሲስተም የመተንፈሻ አካላችን፣ መስኩሎስኬሌታል ሲስተም የሰውነታችንን ደግፎ የሚይዘው አጥንቶቻችንና ጡንቻዎቻችን ማለት ነው። ነርቨስ ሲስተም ወይም ደግሞ የነርቭ አካላችን፣ እንዲሁም ሌሎች። እነዚህ ደግሞ አንድ ላይ ሲሆኑ ሲስተሙ አንድ ላይ ሲሆን ጠቅላላ ኦርጋኒዝሙን ይሰራል ማለት ነው። ስለዚህ ይሄ ኦርጋኒዝም ወይም ደግሞ አንድ ሰው የምንለው እስከ 100 ትሪሊየን የሚደርስ ሴል ይኖረዋል ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ይህንን ሁሉ 100 ትሪሊየን የሚደርስ ሴል እንዲሰራ ሲያደርግ ከአንድ ዛይጎት ወይም ደግሞ ከአንድ ሴል ነው። ስለዚህ እነዚህ እንግዲህ አንድ ሴል የነበረ እንትን ከአባት ወገን አንድ ሴል፣ ከእናት ወገን ደግሞ አንድ ሴል፣ እያንዳንዱ 26 ክሮሞዞም ያላቸው ሴሎች አንድ ላይ ሆነው ከዛ በኋላ ዛይጎት የሚባል ወይም ደግሞ በፈርቲላይዜሽን ሂደት የወንድና የሴት የዘሮች በሚገናኙበት ሂደት ማለት ነው ዛይጎት ይፈጠራል። ያ ዛይጎት እንግዲህ እናት ማህፀን ውስጥ እያደገ 100 ትሪሊየን ሴል ይደርሳል ማለት ነው። ስለዚህ በዚህ ሂደት ውስጥ እንግዲህ መገመት ይቻላል ከአንድ ሴል ወደ 100 ትሪሊየን ሴል በሚደርስበት ጊዜ በተለያየ ጊዜ ሂደት ውስጥ ብዙ የመከፋፈል ሂደቶች ወይም ደግሞ ራስን የመተካት ሂደቶች እንደሚያካሄድ ግልጽ ነው ማለት ነው። እና ይሄንን ያለ ጊዜ ደግሞ ራሱን ሲተካ ለኤረር ወይም ደግሞ ለብልሽት ወይም ደግሞ ለአደጋ የተጋለጠ ነው። ጄኔቲካሊ ደግሞ አንዲት አደጋ ስትፈጠር የምታመጣው ችግር በጣም ትልቅ ችግር ነው። ይሄ ዲኤንኤ የሚባለው የሰውነታችን ዋናው ጂን ወይም ደግሞ ዘረመል የምንለው ማለት ነው። እሱ መልእክት ነው የሚያስተላልፈው እና እሱ ራሱን በሚተካበት ሂደት የተሳሳተ መልእክት ከተላለፈ ሙሉ የሰውየው እንትን ሊቀየር ይችላል ማለት ነው። ስለዚህ እያንዳንዱ ሰው ለየራሱ የሆነ ስፔሲፊክ የሆነ ወይም ደግሞ ለሰውየው ዩኒክ የሆነ ለሰውየው ብቻ መገለጫ የሆነ ካራክተር ወይም ደግሞ ባህሪ ይዘው ነው እነዚህ ሰው ሁላችንም ስንወለድ ማለት ነው። ያ የሚተላለፈው ጄኔቲካሊ እንግዲህ በጣም ኮንትሮልድ በሆነ የመከፋፈል ሂደት ስላለ ነው ማለት ነው። እና ይህንን በተመለከተ እንግዲህ በ1951 ዓመተ ምህረት ሃዋርድ ኤንድ ፔልክ የሚባሉ ሁለት ሳይንቲስቶች ናቸውና የዛፍ ምንድነው የሚባለው ስሩን በሚያጠኑበት ጊዜ እንደዚህ የመከፋፈል ሂደት ዛፎችም ላይ አለ ወይም ደግሞ ተክለ እጽዋት ላይ አለና ያንን በሚያጠኑበት ጊዜ ይሄ ልክ ሳይክል ነው፣ ሴል ሳይክል ብለው ጠሩት። እና ልክ እንደ ሳይክል አይነት ነው፣ ሰክሰሲቭ የሆነ ወይም ደግሞ ተከታታይ የሆነ የሴሎች መከፋፈል ሂደት ነው። ስቴፕ ወይም ደግሞ ደረጃ አለው እና እነሱ ሴል ሳይክል ብለው ጠሩት። G1 G2 S and M ብለው ጠሩት፣ አራቱን ፌዞች ማለት ነው። እና እያንዳንዱ ፌዝ ላይ ደግሞ የሚደረገው የተለያየ የሴል መከፋፈል ሂደት የተለያየ ነው እና ይሄ በጣም ሬጉሌትድ የሆነ ወይም ደግሞ በጣም እጅግ ጥንቃቄን የሚሻ ነው። ምክንያቱም እንዳልኩ ችግር ከተፈጠረ በዛም ብዙ ተከታታይ ችግሮች በዛው እንትን ሊል ይችላል ማለት ነው። እና እንግዲህ አሁን ይሄ ሴል ሳይክል የምልህ ባጭሩ ወደ 5 ስቴጆች ይኖሩታል። እነዚህ ስቴጆች የመጀመሪያው ስቴጅ ጂኖት ስቴጅ ይባላል። ጂኖት ማለት ሴሎቹ እንትን ናቸው ኩዊንሰንት ወይም ደግሞ ምንም የማይከፋፈሉ ወይም ደግሞ ሴል ሳይክል አሬስት ነው የሚባለው።
ሴሎቹ ረፍት ላይ ናቸው። አይከፋፈሉም፣ ምንም አይሉም፣ በቃ ምንም ስራ አይሰሩም። ብቻ ለክፉ ቀን ተብለው የተቀመጡ ሴሎች ናቸው። ከዛ ሴሉ መከፋፈል በሚያስፈልግበት ወቅት ላይ ሴሎቻችን ከተለያየ ቦታ ነው ሲግናል የሚቀበሉት ወይም ደግሞ መልእክት የሚቀበሉት። ያንን መልእክት በሚቀበሉበት ጊዜ ራሳቸውን ከዛ ካረፉበት ስቴጅ ላይ ወደ መከፋፈል ስቴጅ ላይ ይገባሉ ማለት ነው። ከዚህ የሚገቡበት ሂደት የመጀመሪያው ጂዋን ይባላል። ጂዋን እዚህ ስቴጅ ላይ እንግዲህ የሚያደርጉት ምንድነው? ሴሎቻቸውን እንዲያድጉ ወይም ደግሞ እንዲባዙ ያደርጋሉ። ሴሎቹ ከዲኤንኤ ወይም ደግሞ ዋናው የዘረመል ከምንለው ውጭ ያሉት ሴል የአካሎቻችን ክፍሎች የሴሎች ክፍል ማለት ነው የሚባዛው እዚህ ጂዋን የሚባለው ፌዝ ላይ ነው። ከዛ ይሄንን ፌዝ ላይ ከጨረሱ በኋላ ኤስ ፌዝ የሚባል ይገባሉ ወይም ደግሞ ሲንተቲክ ፌዝ ይባላል። ስለዚህ በሁለቱ መካከል ጋፕ አለ ማለት ነው። ኤስ ፌዝ ላይ በሚገቡበት ጊዜ እንዳልኩ ሌላው የሴሎቻችን ክፍል ተባስተዋል። አሁን የሚቀረው ዘረመል ወይም ደግሞ ዲኤንኤ የሚባለው የሴል ክፍል ነው። እሱ ይባዛል እዚህ ክፍል ላይ እና ይሄኛው ክፍል በጣም ሴንሲቲቭ ነው፣ ለዳሜጅም በጣም ሴንሲቲቭ ነው። ብዙ ካንሰሮችም ችግራቸው የሚመጣው በዚህ ፌዝ ላይ ነው። ምክንያቱም እንዳልኩ ችግር መልእክት የሚያስተላልፈው አንድን ሰው የራሱ የሆነ ባህሪ የራሱ የሆነ ካራክተር የሚሰጠው ዲኤንኤ ወይም ደግሞ ዘረመል የጂኖ ሜካፕ ነው። እሱ ደግሞ የሚራባበት ፌዝ ሲንተቲክ ፌዝ ወይም ደግሞ ኤስ ፌዝ ይባላል። እዚህ ጋር ዘረመሉን ካባዛ በኋላ ወደ ጂ2 ፌዝ ይገባል። እዚህ ጂ2 ፌዝ ላይ በሚገባበት ጊዜ ምንድነው የሚሆነው? የተባዛው ዲኤንኤ ወይም ደግሞ ክሮሞዞም ክሮስ ቼክ ይደረጋል። በትክክል ነው የተባዛው ወይስ አይደለም? ትክክል ካልሆነ ሌላ የሚወገድበት የራሱ ሜካኒዝም አለ፣ በኋላ እናየዋለን። ብቻ ክሮስ ቼክ ያደርጉታል ሴሎች በራሳቸው ማለት ነው። ስለዚህ አሁን ደና ከሆነ ኖርማል ብለን ብናስብ ደና ከሆነ ወደ ማይቶሲስ ወይም ደግሞ ኤም ፌዝ ወደሚባል ይሄዳል ማለት ነው። ምክንያቱም አንድ ሴል የነበረው መጨረሻ በዚህ ሳይክል ውስጥ ሲያልቅ ሁለት ነው የሚሆነው። ስለዚህ እዚህ ማይቶሲስ የመጨረሻው ፌዝ ላይ ወደ ሁለት አንድ የነበረው ሴል ሁለት ይከፈላል ማለት ነው። 46 የነበረው ክሮሞዞም ለሁለት ይከፈልና ሁለቱም ሴሎች 46 እንዲኖራቸው ያደርጋልና ኤግዛክት ተመሳሳይ ኮፒያቸውን ነው እንትን የሚያደርጉት እዚህ ፌዝ ላይ ማለት ነው። ይሄኛውን ፌዝ ልክ እንደ ኤስ ፌዝ በጣም ሴንሲቲቭ ነው። ምክንያቱም ዱፕሊኬት ነው የሚያደርገው፣ አንድ የነበረውን ሁለት ነው የሚያደርገው። ስለዚህ አንድ ቤዝ ወይም ደግሞ አንዲት የኮምቢኔሽን እንትን ስህተት ብትኖር ትልቅ ችግር ነው የሚያመጣው። ቤዞች እንደሚታወቀው የነዚህ እንትኖቻችን ጂኖ የተሰራው ቤዝ ፔር የሚባላሉ አዴናይን፣ ታያሚን፣ ጓኒን ኤንድ እነዚህ ሴንትኖች አሉ ቤዞች አሉ እና ኮምቢኔሽናቸው ራሱ ኤቲ ሲጂ ነው። አዴኒን ከሚባለው ቤዝ ከታያሚን ጋር ነው ቤዝ ፔር የሚኖረው። አሁን በስህተት አዴናይን ከጓኒን ጋር ፔር ቢያደርግ ጠቅላላ ዱፕሊኬት የሆኑት ሴሎች እንዳለ የማያረጉ ሴሎች ወይም ደግሞ ፋንክሽናል ያልሆኑ ሴሎች ነው የሚሆኑት። ስለዚህ እነዚህ ሁለቱ ስቴጆች በጣም ሴንሲቲቭ ስቴጆች ናቸው። ስለዚህ ጠቅላላ ስናደርገው አንድ ሴል ራሱን የሚተካበት መንገድ ይህን ይመስላል። በአራት ፌዝ ወይም ደግሞ በአምስት ፌዝ የተከፈለ ነው ማለት ነው። ለዚህም ነው አንድ ዛይጎት ወይም ደግሞ አንድ ሴል የነበረ የወንድና የሴት ዘሮች ተገናኝተው ማለት ነው ሰክሰሲቭ ወይም ደግሞ ተከታታይ በሆነ ክፍፍል እስከ 100 ትሪሊየን የሚደርሱ ሴሎችን ሰውነታችን አቅፎ ያዘው በዚህ ተከታታይ በሆነ የሴል ሳይክል ሂደት ውስጥ ስለሚያልፉ ነው ማለት ነውና ይሄ ከተወለድንም በኋላ ይቀጥላል ባይዘው የሴል መከፋፈሉ እና በሁለት አይነት መንገድ ነው የሚቀጥለው። አንዳንዱ ኮንቲኒየስ የሆነ መከፋፈል ለምሳሌ ነጭ የደም ሴሎቻችን ወይም ደግሞ ቀይ የደም ሴሎቻችንን ብናይ ወይም ደግሞ ይሄ ጂአይቲ የምንለው ወይም ሪስፓራቶሪ ሲስተማችን ይሄ የአንጀታችን ክፍል ሽፋኑ ማለት ነው እሱ አሁን በየሳምንቱ ይቀያየራል። ለኛ ይታወቀንም ግን በየሳምንቱ ይቀያየራል እና እነሱ አሁን ኮንቲኒየስሊ ከላይ ስራቸውን የጨረሱት ሴሎች ይሞታሉ፣ ከዛ በአዲስ ይተካሉ። በዚህ ሳይክል ውስጥ አልፈው ነው የሚተኩት። ነጭ የደም ሴሎች ለምሳሌ ስራቸውን ሲጨርሱ እነሱም እንዲሞቱ ይደረጋል፣ በሌላ ነጭ የደም ሴል ይተካሉ። ቀይ የደም ሴል 120 ቀን ከሞላቸው በኋላ ስፕሊን በሚባለው የአካላችን ክፍል ሄደው እንዲሞቱ ይደረጋሉ። ፕላትሌት የሚባሉት ሴሎች ደግሞ የደም ሴሎች ደማችን እንዳይደማ የሚያደርጉት ሴሎች ማለት ነው 11 ቀን ነው የሚቆዩት። ልክ 11 ቀን ሲሞላቸው እንዲሞቱ ይደረጋል። ከዛ
ይተካሉ። በሌላ የሚተኩበት ስርዓት አሁን ባልኩህ በሴል ሳይክል ሂደት ውስጥ አልፈው ነው ማለት ነው። ይሄ እንግዲህ ኮንቲኒዩስ የሆነ እንትን ነው የመባዛት ሂደት ነው። አዎ አንዳንዴ ደግሞ ኢንጁሪ ይኖርና ወይም ደግሞ ጉዳት ይኖራል። ለምሳሌ ጉበት ላይ ጉዳት በሚደርስበት ጊዜ ጉበት ሴሎች ኖርማሊ አይራቡም፣ ልክ እንደ ደም ሴሎች አይራቡም። ግን ጉዳት በሚደርስበት ጊዜ ራሳቸውን ሪጀነሬት የማድረግ ራሳቸውን የመተካት አቅም አላቸው። ይሄ ኢን ሪስፖንስ ቱ ኢንጁሪ ወይም ደግሞ ለጉዳት የሚሰጡት መልስ ነው። ስለዚህ ከተወለድም በኋላ ይሄ በእነዚህ በሁለቱ መንገዶች ኖርማሉ የሴል ራስን የመተካት ሂደት ይካሄዳል ማለት ነው። ስለዚህ ይሄ ራስን የመተካት ሂደት እጅግ በጣም ጥንቃቄን የሚፈልግ ብዙ ተቆጣጣሪዎች፣ ብዙ ዘበኞች ያሉት፣ አንዱ ስቴፕ ከተዘለለ ደግሞ በጣም ብዙ ችግሮች ካንሰርን ጨምሮ ሊያመጣ የሚችል ሂደት ነው። እንግዲህ እዚህ ጋር አንድ የምናነሳቸው እንትኖች ምን አለ ስቲም ሴል ወይም ደግሞ ፕሮጀኔተር ሴሎች የሚባሉ አሉ። ሁሌ ሴሎች ራሳቸውን ይተካሉ አያልቅም እንዴ የሚባል ጥያቄ ሊነሳ ይችላል። እነሱ ልክ እንደ ክምችት ማለት ነው። ስቲም ሴል ወይም ደግሞ ፕሮጀኔተር ሴሎች ልክ ክምችት እንደማለት ነው። እንደዛ አይነት ሴሎች አሉ። እነዛ ሲያልቁ ከነዚህ እየመጣ ሌላውን የሚተካበት ሂደት ማለት ነው። እና ይሄ ነው። ሌላው ማወቅ ይጠቅማል ብዬ የማስበው ምንድነው ክሮሞዞም ነው ወይም ደግሞ ዲኤንኤ በውስጡ ቆጥሮ የያዘው ያ እንትን የጂን ወይም ደግሞ ዘረመል ክፍል ክሮሞዞም ይባላል። ከግሪክ ቃል ነው የመጣው። ክሮሞ ማለት ከለር ማለት ነው ወይም ደግሞ ቀለም እንደማለት ነው። ሶማ የሚለው ደግሞ ቦዲ ወይም ደግሞ አካል እንደማለት ነውና ዳይ ወይም ደግሞ በማይክሮስኮፕ ለማየት በሚያቀልሙበት ጊዜ ከለር ስለሚሰጣቸው ለዛ ነው ክሮሞዞም የሚለውን ቃል የሰጡትና እንደሚታወቀው አንድ ሰው ወይም ደግሞ አንድ ሴል አንድ ሰው 46 ክሮሞዞም ነው ያለው። 23ቱን ከእናታችን እንወርሳለን፣ 23ቱን ደግሞ ከአባታችን እንወርሳለን። 46 ክሮሞዞም ነው ያለና እንዳልኩህ እያንዳንዱ ሴል 46 ክሮሞዞም ሲኖረው በዛ ሂደት ውስጥ ራሳችንም ኖርማል ሴሎች ራሳቸውን በሚከፋፈሉበት ሂደት ውስጥ ማይቶሲስ ላይ ወይም ደግሞ ራሱን ለሁለት ሲከፍሉ አንዳንድ ይወስዳሉ ማለት ነው። እና 46 የሚኖረንም ለዛ ነው። እና ኖርማል ሼፓቸውን ይሄ ክሮሞዞም በሚታይበት ጊዜ ልክ ገመድ ነገር ነው የሚመስሉ፣ ትሬድ ላይክ ነው የሚላቸው፣ ገመድ ነገር ነው ቅርጻቸው ማለት ነው። በውስጣቸው እነዚህ ክሮሞዞሞች የሚይዙት ማን ነው? ዲኤንኤ። ዋናው መልእክት ለሴሎቻችን እኛነታችንን የሚገልጸውን ዘረመሉን የያዘው እንትን ዲኤንኤ እዚህ ክሮሞዞም ውስጥ ነው የሚቀመጠው። ይሄ አሁን ያልኩ ሼፕ ወይም ደግሞ ገመድ የመሰለው የክሮሞዞሞች ቅርጽ የራሱ የሆነ አድቫንቴጅ አለው። እንደሚታወቀው እንዳልኩህ 100 ትሪሊየን የሚደርስ ሴል በሰውነታችን ውስጥ አለ። ስለዚህ እዚህ ውስጥ ይሄን ሁሉ ዲኤንኤ ስናስቀምጥ የስፔስ ጥያቄ ሊነሳ ነው፣ ይሄም ደግሞ የቦታ ጥያቄ ሊነሳ ነው። ይሄን ሁሉ ሴል እንዴት ነው ሰውነታችን እንትን ሊል የሚችለው? ለምሳሌ አንድ እንትን ልንገርህ። አንዱ ዲኤንኤ አንድ ሴል ውስጥ ማለት ነው አንዷ ሴል ውስጥ ያለው ሁሉም ዲኤንኤ ቢዘረጋ ቁመቱ 1.8288 ሜትር ይሆናል። የአንድ ሰው ቁመት ያው የኛ የኢትዮጵያን ቁመት አይደለም የፈረንጆች ረዘም የ1.83 ሜትር ያህል ርዝመት አለ። ይሄ አንድ ሴል ውስጥ ነው። እንግዲህ 100 ትሪሊየን ሴል ውስጥ በሙሉ ቢዘረጋጋ ያው መገመት ይቻላል ምን ሊሆን ለማሰብም ይከብዳል። ለዛ ነው ይሄ የክሮሞዞሙ ትሬድ ላይክ ሼፑ ወይም ደግሞ ገመድ የሚመስለው ቅርጻቸው ኮምፓክት አድርጎ ይሄን ዲኤንኤ የሚባለውን ያከንትን ዘረመልን አንድ ላይ የያዘው ለዛ ነው። እንግዲህ 46ቱ ክሮሞዞሞች እንዳልኩ ቀደም ቤዝ ፔሮች ብያለሁኝ ወይም ደግሞ ከቤዝ ነው የተሰሩት። ይሄ ዲኤንኤ እንትኑ ሄሊካል ደብል ሄሊክስ ሼፕ ነው ያለው እንደሚታወቀው ዲኤንኤ ማለት ነው። እያንዳንዱ ቤዝ ኤ ለምሳሌ አዴናይን ከቲ ጋር ነው ኮምባይን የሚሆነው፣ ሲ ከጂ ጋር ነው ኮምባይን የሚሆነው። ይሄ ሁሉ ጊዜ በቃ ይሄን ይዞ ነው የሚሄደው። አንዷ ከተበላሸች ሌላ ችግር ነው የሚፈጠረውና 46 ክሮሞዞም ነው እና 46 ክሮሞዞሞች ወደ 6 ቢሊዮን የሚደርስ ፔሮች አሏቸው። እንደዚህ አይነት ፔር ኤሲ ሲቲ ሲጂ ኤቲ ሲጂ ሲ እንደዚህ እያለ ወደ 6 ቢሊዮን የሚደርስ እንትን አለው ፔሮች አላቸው ማለት ነው። ይሄንን ከኮምፒውተር ጋር ላነጻጽርልህ። ለሁማን እንዳለ የሰው ማለት ነው ጄኖም ጠቅላላ ወደ 1.5 ጂቢ
የሚደርስ ያህል ዳታ ይሆናል የሚያዘው ዳታ ማለት ነው። አንድ ጄኖም አንድ ይሄ ጂን የምንለው ላይ በሙሉ የአንድ ሰው ጂን ላይ ማለት ነው ያለው የዳታ መጠን ወደ ኮምፒውተር ዳታ ቢቀየር 1.5 ጂቢ ያህል ይሆናል ማለት ነው። ጠቅላላ ደግሞ ሰውነታችን ውስጥ ያለው ይሄ እንግዲህ ጄኖም ውስጥ ነው ያልኩ ቅድም 1.5 ያልኩ። ጠቅላላ ሰውነታችን ውስጥ ባለው ጋር ደግሞ እንትን ቢባል 150 ዜታ ባይት ይባላል። ያ ማለት 10 the power of 21 10 the power of 21 21 ዜሮች 10 ዜን 21 ዜሮች ማለት ይሄን ያህል ዳታ ነው ሰውነታችን ውስጥ ጠቅላላ ያሉት ጂኖች ተሸክመን እንትን የምንለው ማለት ነው። እንግዲህ ይሄን ሁሉ አጭቆ ያዘው እዛ ዲኤንኤ ውስጥ ነው። ይሄ ዲኤንኤ ደግሞ የሚገኘው ክሮሞዞም ውስጥ ነው። ክሮሞዞም ደግሞ ያ ትሬድ ላይ ወይም ደግሞ ገመድ የሚመስል ሸፑ ነው ይሄን ሁሉ መልእክት እንዲይዝ ያደርገው ማለት ነው። እና ለዚህ እንግዲህ ማየት ይችላል አላህ Subhanahu Wa Ta'ala ይሄን ሁሉ ዳታ ይሄን ሁሉ ተአምር ሰው ልጅ ላይ እዛ ላይ መጫን መቻሉ ትልቅ የሆነ ትምህርት የሚሰጠን ነውና በአጠቃላይ ሴል እንግዲህ ራሱን የሚተካበት ሂደት ይሄን ይመስላል። የሴሎችን ትክክለኛ እርባታ ያያየን ነው። ይሄኛውን የእርባታ ሂደት እንዴት ነው የሚቆጣጠሩት? ኦኬ እንግዲህ ያው እንዳወራነው እስካሁን ድረስ የሴሎች ይሄን ያህል ራሳቸውን የመተካት ሂደት ውስጥ ሲያልፉ በጣም ጥንቃቄ የሚያስፈልገው ሂደት ነው ብለናል። ምክንያቱም የምትደረግ ያንዳንዷ ስህተት ብዙ ኮንሲኩዌንስ ወይም ደግሞ ብዙ የማይፈለጉ ነገሮች ሊያመጣ ስለሚችል ማለት ነው። ሴል ዲቪዥን ከኛ ቁጥጥር ውጭ ነውና ስለዚህ በጣም ብዙ አይነት ፕሮቲኖች ወይም ደግሞ ብዙ አይነት ጂኖች እዚህ ለእንትኑ ላይ ይቆጣጠራሉ ወይም ደግሞ የቁጥጥር ሂደቱ ላይ ይሳተፋሉ ማለት ነው። እንዳልኩ ቅድም ሴሎች ይህን ሁሉ በሚራቡበት ጊዜ ወይም ደግሞ ራሳቸውን በሚተኩበት ጊዜ ለአደጋ ተጋላጭ ናቸው። ከኢንተርናል ኢንቫይሮንመንት የሚሆን ከኤክስተርናል ኢንቫይሮንመንት ለአደጋ ተጋላጭ ናቸው። የአደጋ ደግሞ በቀጥታም ሆነ በተዘዋዋሪ እነዚህ ጂኖችን ወይም ደግሞ ዘረመል የምንለውን የሚበዛበትን የሴል ሳይክሉን ስቴጆች ወይም ደግሞ ስቴፖች ወይም ደግሞ ሂደቶች ደረጃዎች እነዛን ነው በሜን የሚያጠቃው ማለት ነውና ይሄንን እንግዲህ አቮይድ ካላደረጉ በስተቀር ሰርቫይቭ ማድረግም አንችልም ማለት ነው። ስለዚህ የሴል የራሱ የሆነ ሜካኒዝም ሊኖር ይገባል ማለት ነው። እና የመጀመሪያው ሜካኒዝም ምንድነው? ቼክ ፖይንቶች አሉ ወይም ደግሞ ልክ እንደ ትራፊክ ተቆጣጣሪ ማለት ነው። አንዱ ሴል ያንን ሳይክል በሚያልፍበት ጊዜ በትክክል ዲቫይድ አድርጓል ወይም በትክክል ተከፋፍሏል አልተከፋፈለም፣ የሚያስፈልገውን ነገር ይዟል አልያዘም እያለ ይህንን ቼክ የሚያደርጉ ቼክ ፖይንቶች አሉ። ያ ሴል በራሱ እነዛን ነገሮች ካላሟላ በዛ እንዲያልፍ አይፈቀድለትም ማለት ነውና ይሄ ከነዚህ የመጀመሪያዎቹ ማለት ነው በጣም በብዙ የሚታወቀው P53 የሚባል ፕሮቲን ወይም ደግሞ ጂን አለ። ይሄ the guardian of the cell ይባላል ወይም ደግሞ የሴሎች ጠባቂ ነው እንደሚባለው። ስለዚህ ልክ ሴሎች እንደዚህ አይነት ችግር ከሌለባቸው ይቀጥላሉ። በኖርማሉ የሳይክል ሂደት ወይም ደግሞ መራባት ሂደት ውስጥ ካሉ እንዲቀጥል ያደርጋል። ነገር ግን ችግር ካለባቸው ለምሳሌ የቁጥር የክሮሞዞም 46 ክሮሞዞም ነው መሆን ያለበት ወይም ደግሞ 23 ነው መሆን ያለበት ከያንዳንዱ ከአባትና ከእናት አንዱ ቁጥር ቢጎል ወይም ደግሞ እነዛ ቤዝ ፔሪያል ናቸው ኤ እና ቲ እንደዚህ ኮምቢኔሽናቸው ቢዛባ ያንን ሁሉ ዲቴክት አድርገው የተበላሸ ነገር ካለ እነዛ ሴሎች በተለያየ መንገድ እንዲወገዱ ያደርጋል። ማስተካከል ከተቻለ እንዲስተካከል ያደርጋል። ማስተካከል ካልተቻለ ደግሞ እንዲወገዱ ነው የሚያደርገው። እንዲወገዱ የሚያደርጉበት የተለያየ መንገድ አለ። ለምሳሌ አፖፕቶሲስ የሚባል አለ። ሴሎች በራሳቸው እንዲሞቱ ይደረጋል። ራሳቸው እንዲያጠፉ ፕሮግራምድ ሴል ዴዝ ነው የሚባለውና ተፈጥሮ ነው። ተፈጥሮ ሲሆን ግን ምንድነው ችግር ሲኖርባቸው ነው። ሴሎቹ ችግር ሲኖርባቸውና ችግሩ መጠገን የማይቻል ሲሆን ራሳቸውን እንዲያጠፉ ይደረጋል። ራሳቸውን ያጠፋሉ። ከዛ እነሱ ሲያጠፉ ደግሞ የቀረው ማቴሪያል ልክ እንደ ሮ ማቴሪያል ማለት ነው። አሁን አንድ እቃ ፋብሪካ ውስጥ ገብቶ ከዛ ተረፈ ምርቶች ይኖሩታል። ያንን ተረፈ ምርት ደግሞ ለሌላ ጥቅም ያውሉታል ሴሎች ማለት ነው። ልክ እንደዛ ነው። ራሳቸውን ያጠፋሉ። ራሳቸውን በትንትን አድርገው እንዲያጠፉ በተለያዩ ኢንዛይሞች አማካኝነት ነው የሚደረገው። ያንን ካጠፉ በኋላ
ከዛ የተረፈውን ደግሞ ተረፈ ምርት ሴሎች ለምግብነት ሌላ ሴል ለመስራት ይጠቀሙበታል ማለት ነውና ይሄን ዳሜጅ ሴንስ የሚያደርጉ የተለያዩ ጂኖች አሉ በጣም ብዙ ማለት ነውና ብዙ መዘርዘር አያስፈልግም ግን ጂኖች የተለያዩ ፕሮቲኖች አሉ ይሄ ችግር አለ ብለው ዲቴክት የሚያደርጉ ማለት ነው ሌላው ደግሞ ምንድነው ሪስትሪክሽን ፖይንት የሚባል አለ ይሄ ሪስትሪክሽን ፖይንት ምን ማለት ነው ሴሎች እንዳልኩ በሚራቡበት ጊዜ ወይም ራሳቸውን በሚተኩበት ጊዜ ኒውትሪየንት ወይም ደግሞ እንትን ያስፈልጋቸዋል ምግብ ያስፈልጋቸዋል ወይም ግሮዝ ፋክተር ይሄ ራሳቸው የመራባት ሂደቱን የሚያፋጥን ስቲሙላስ ያስፈልጋቸዋል አንዳንድ ሴሎች ያ ነገር የሌላቸው የምግብ እጥረት ያለባቸው ሴሎች ከሆነ እንዲራቡ አይፈቀድላቸውም ስለዚህ ምንድነው እነዚህ ሴሎች የሚደረገው ወደሚቀጥለው ስቴጅ እንዳይሄዱ ብሎክ ይደረጋሉ ወይም ደግሞ ይገደላሉ ማለት ነው ይሄ ሌላኛው ሜካኒዝም ነው ሌላኛው ራሳቸውን የሚከላከሉበት ሪፕሊኬቲቭ ሴነሰንስ ይባላል ይሄ ማለት ምን ማለት ነው ሴሎች ሁሌ እየተራቡ አይቆዩም የሆነ ጊዜ ላይ ያቆማሉ መራባታቸው ያልቃል ያረጃሉ ይሁን ቴሎሜር የምትባላለች የቀደም ክሮሞዞም ካልኩ ገመድ ከሚመስለው እንትን ላይ ጫፉ ላይ ቴሎሜር የሚባል ሪጅን ወይም ደግሞ ቦታ አለ እቺ ቦታ ልክ በሚራባበት ጊዜ እየቀነሰ ይመጣል አሁንም በሚተካበት ጊዜ ራሱ አንድ ሴል ራሱን በሚተካበት ጊዜ የሆነ ፓርቱን ይዞ ይሄዳል ስለዚህ ያቺ ኤሪያ እያጠረች ትመጣለች መጨረሻ ላይ ራሱን መተካት የማይችልበት ደረጃ ይደርሳል ማለት ነው ያ ሴል ከሰውነታችን ሊወገድ ይደረጋል አዘርዋይስ ዝም ብሎ የሚቀጥል ከሆነ የሚተካ ከሆነ ወደ ካንሰርነት የመለወጥ እድሉ ከፍተኛ ነው ማለት ነውና በእነዚህ ምክንያቶች ሴል ራሱን ከቁጥጥር ውጭ እንዳይራባ እንትን የሚቆጣጠርባቸው ሂደቶች ናቸው በጣም አጠር አድርገው ነው እጅግ በጣም የሚቆጣጠሩበት እንትን ሜካኒዝም ነው ማለት ነው ስለዚህ ሴሎች ራሳቸውን የሚተኩበት መንገድ እጅግ በጣም ለአደጋ ቅርብ የሆነ ነገር ግን እጅግ በጣም ጥንቃቄን የሚሻና ብዙ ጂኖች ብዙ ፕሮቲኖች ብዙ ኢንዛይሞች የሚሳተፉበት ሂደት ነው ብለን ባጭሩ ማጠቃለል እንችላለን ይሄኛውን ፕሮሰስ ሲዛባ ደግሞ የሚመጣው ካንሰር የሚለው ምን ማለት ነው የሚለውን ለማየት the simplest definition ወይም ደግሞ በጣም ቀላሉ ዴፊኒሽን ከአሜሪካ ካንሰር ሶሳይቲ የአሜሪካ የካንሰር ማህበር የሚባለው ማለት ነው እሱ የሰጠው አጭር ዴፊኒሽን አለ ወይም ደግሞ አጭር መግለጫ አለ እና ቃል በቃል ባነብል ምንድነው የሚለው ካንሰር is a group of disease ካንሰር አንድ ህመም አይደለም it's a group of disease ብዙ ህመሞች ናቸው አንድ ላይ ሆነው ካንሰር የሚባሉት characterized by uncontrolled growth ባህሪ ወይም ደግሞ መገለጫው ምንድነው አንኮንትሮልድ የሆነ ግሮዝ ነው ሴሎች ከአቅም በላይ የሆነ ወይም ደግሞ ከቁጥጥር ውጭ በሆነ መልኩ ሲራቡና ወደ ሌላ ቦታ የመሰራጨት አቅም ሲኖራቸው ካንሰር ይባላል ስለዚህ ቀደም አይተናል ሴሎች እድሜያቸው ሲደርስ ይሞታሉ ችግር ሲኖራቸው እንዲሞቱ ይደረጋል የምግብ እጥረት ሲኖራቸው እንዲሞቱ ይደረጋል ያንዳንዷ ነገር በስነ ስርዓት በቁጥጥር ስር ተደርጋ ነው ሴሎች ራሳቸውን እንዲተኩ የሚደረገው ስለዚህ ይሄኛው ግን ከዛ ቁጥጥር ውጭ ሆኖ ራሳቸውን እንደፈለጉ ሲያራቡ እንደፈለገ ከተራቡ በኋላ ደግሞ የተለያዩ ቦታዎች ላይ ሲዛመት እና ያን የዛ ሁኔታ ሲፈጠር ካንሰር ይባላል ለዛም ነው ባጭ የምናየው ካንሰር አሁን በተለምዶ እጢ ነው የሚባለው በእኛ ሀገር እንግዲህ እሱ ትክክል አይደለም በእርግጥ እጢ ራሱ አሁን ካንሰር ምንድነው ሌላ ቦታ መሰራጨት የሚችል ነገር ነው ቤናይን የሚባል አለ ማሊግናንት የሚባል አለ ቤናይን ማለት እኔ እብጠት ሊሆን ይችላል ግን ካንሰር ወደ ካንሰርነት ያልተቀየረ ማለት ነው ካንሰርም እንደ በእብጠት መልክ ወይም አብጦ ህመምተኞቹን በመታየበት ጊዜ ለምሳሌ ጡት ካንሰር ካላቸው ጡታቸው ሊያብጥ ይችላል ይሄ የሚያሳዩ ምንድነው እዛ ያበጠው ባጩ ሴሎቹ ከአቅም በላይ ወይም ደግሞ ከቁጥጥር ውጭ እየተራቡ ቦታ ስለሚፈልጉ ነው የሚያብጠው ያን ማለት ነውና በተለምዶ እጢ የሚባለውም ለዛ ይመስለኛል እንግዲህ ቀደም እንዳልኩ ይሄ ቲዩመር ሰፕሬሰር ጂን የሚባለው ወይም ደግሞ ያንን የሴል ሳይክሉን ኮንትሮል የሚያደርጉ ያንዳንዱን ስቴፕ ኮንትሮል የሚያደርጉ ሴሎች መካከል አንዱ ነው እነዚህ ሴሎች በትክክል ስራቸውን እንዳይሰሩ ያደርጋል ካንሰር ማለት ነው ሌሎቹ ደግሞ ቼክ ፖይንት ቀደም ያልናቸው ኖርማል ሴል ራሱን የሚተካበትን ሂደት ያንዳንዷን ስቴፕ ማለት ነው ካንሰር ሴሎች ኢቬድ ያደርጓቸዋል ወይም ደግሞ ይሸውዷቸዋል ያንን በመተላለፍ ነው እንግዲህ ራሳቸውን
ከቁጥጥር ውጭ አድርገው ሊራቡ የሚችሉት ማለት ነው። ስለዚህ የካንሰር ሴሎች ኢሞርታል ናቸው ወይም ደግሞ አይሞቱም። በፈለገው እንትን ህመምተኛው እስከሚሞት ድረስ ያለውን የህመምተኛውን ነገር በሙሉ እየተጠቀሙ እነሱ ያድጋሉ፣ እነሱ ይራባሉ። መራባታቸውን ያው ህክምና ካልሰጠ በስተቀር መቆጣጠር አትችልም እና የተለያየ ስቴፕ ላይ እየተጠቀምን ነው ህክምና ራሱ ልንሰጥ የምንችለውና ለዛ ነው የካንሰር ሴሎች ኢሞርታል ናቸው ወይም ደግሞ አይሞቱም። መሞት ሲኖርባቸው ብቻም ሳይሆን ሴሉ ራሱ መሞት ያንን የቁጥጥሩ ራሱን የሚተካበትን ሂደት በጣም ያፋጥኑታል። ከቁጥጥር ውጭ ነው የሚራቡት። ማንም የሚከለክላቸው የለም ማለት ነው። እንግዲህ እዚህ ጋር ልናነሳው የምንችለው ከካንሰር ጋር ተያይዞ ቲዩመር ሰፕረሰር ጂን የሚባል አለ በተፈጥሯችን። እንግዲህ አላህ ሱብሃነሁ ወተዓላ እኛን ሲሰራን በተፈጥሮ እነዚህ ካንሰሮች ሊመጡ እንደሚችሉ ይታወቃል ማለት ነው። ስለዚህ ቲዩመር ማለት ካንሰር የካንሰር ሌላ ስሙ ነው። ቲዩመር ሰፕረሰር ጂን የሚባሉ ጂኖች አሉ። ያ ማለት የካንሰር መፈጠርን የሚከላከሉ ጂኖች ማለት ነው። ኖርማሊ አሉ ሰውነታችን ውስጥ። እነዚህ ሴሎች የሚያደርጉት ምንድነው? ጂኖች ማለት ነው የሚያደርጉት ካንሰር እንዳይፈጠር መከላከል ነው በተለያየ ሜካኒዝም። ቅድም ለምሳሌ አንዱን ጠቅሼላለሁ P53 የሚባለው አንድ ሴል በትክክል ካልተራባ በትክክል ዲኤንኤው ኮፒ ካልተደረገ ራሱን እንዲያጠፋ ወይም ደግሞ አፖፕቶሲስ ራሱን እንዲያጠፋ ነው የሚያደርገው። ስለዚህ በተፈጥሮ እነዚህ ጂኖች አሉ። ካንሰር ጋር በምትመጣበት ጊዜ ግን እነዚህ ጂኖች ምን ያደርጋቸዋል ማለት ነው? ይሸውዳቸዋል። አንዳንድ ህመምተኞች ላይ ለምሳሌ እነዚህ ጂኖች በተፈጥሮ ላይኖሩ ይችላሉ። ለምሳሌ የጡት ህመምተኞች ላይ BRCA1 BRCA2 የሚባሉ ጂኖች አሉ። እነዚህ አሁን ቲዩመር ሰፕረሰር ወይም ደግሞ የካንሰር መፈጠርን የሚከላከሉ ጂኖች ናቸው። እና እነዚህ በተፈጥሮ የሌላቸው ሰዎች ወይም ደግሞ ሲወለዱ እናት ላይ ሊሆን ይችላል በዘር ማለት ነው። እናትየዋ ከሌላት ልጅቷም የምትወለደዋ ሴት ልጅ ላይኖራት ይችላል፣ ሳይኖራት ትወርሳለች ማለት ነው። ስለዚህ ያ በውርስ ከተላለፈ ለካንሰር የጡት ካንሰር የመጋለጥ እድሉ ይጨምራል ማለት ነው። ምክንያቱም የካንሰር መፈጠርን የሚከላከሉ ሴሎች በተፈጥሮ የሉም፣ ላይኖሩ ይችላሉ ማለት ነው። እና አላህ ሱብሃነሁ ወተዓላ ሲሰራን ለዚህ አዘጋጅቶ ነው የሰራው። ግን አንዳንድ ሰዎች ላይ እነዚህ ይፈጠራሉና ብዙ ካንሰር ስናየው በነገራችን ላይ በውርስ የሚተላለፍ አይደለም። እስከ 90% የሚደርሰው ካንሰር ከውርስ ውጭ የሆነ ካንሰር ነው። እስከ 15% የሚደርሰው ነው ከዘር ወደ ዘር ሊተላለፍ የሚችለው ማለት ነውና ሌሎችም ጂኖች አሉ። ለምሳሌ ሬቲኖብላስቶማ ጂን የሚባል አለ። እንደውም ለመጀመሪያ ጊዜ እንደዚህ ካንሰር ሴሎችን መራባት የሚከላከል ጂን ተደርጎ የታወቀው ጂን ወይም ደግሞ በሳይንቲስቶች ተረጋገጠው ጂን እሱ ነው። እና እንደዚህ አይነት ጂኖች አሉ በተፈጥሮ ማለት ነው። ግን ካንሰር ሴሎች ችግራቸው ምንድነው? እነዚህ ጂኖች እንዳይሰሩ ያደርጋሉ። ስለዚህ ቲዩመር ሰፕረሰር ጂን ወይም ደግሞ ካንሰር ሴል እንዳይፈጠር የሚያደርጉትን እንደንትን አድርገን መውሰድ እንችላለን። መኪና ለምሳሌ ሲሄድ ፍሬን ያስፈልገዋል። እነዚህም ልክ እንደ ፍሬን ማለት ነው። ሴሎች ከአቅም በላይ እንዳይነዱ ወይም ደግሞ ከአቅም በላይ እንዳይራቡ የሚቆጣጠሩ ሴሎች ናቸው ማለት ነው። እነዚህ እንግዲህ በተፈጥሮ የምናገኛቸው አላህ ሱብሃነሁ ወተዓላ የሰጠን ጂኖች ናቸው ማለት ነው። ስለዚህ ጠቅለል በምናደርግበት ጊዜ ካንሰር ምክንያቱ ምንም ይሁን ምን የመጨረሻ ኢፌክቱ የመጨረሻ ጉዳት የሚያመጣው ጂኖቻችን ላይ ነው። ሴሎች ራሳቸውን የሚተኩበትን ሂደት ሴል ሳይክል ወይም ደግሞ ያንን የሚቆጣጠሩትን ጂኖች ነው የሚያጠቃው ካንሰር። ምክንያቱ ምንም ይሁን ምን ማለት ነው። ለዛም ነው ካንሰር ኢዝ ጄኔቲክ ዲዚዝ የሚባለው። ያ ማለት ካንሰር ይወረሳል ማለት አይደለም። ይወረሳል እንዳልኩ ከ5 እስከ 10% በውርስ የሚተላለፍ የካንሰር አይነት አለ። ምክንያቱም እነዚህ ጂኖችን ሳይኖራቸው የሚወለዱ ልጆች ስላሉ ማለት ነው። ግን የመጨረሻው የሚጠቁት የአካላችን ክፍሎች ጂኖቻችን ስለሆኑ በእነሱ መጠቃት ምክንያት ደግሞ ካንሰሩ ማኒፌስት ስለሚያደርግ ወይም ደግሞ ካንሰሩ ስለሚፈጠር ካንሰር ኢዝ ጄኔቲክ ዲዚዝ፣ ካንሰር ተፈጥሮ በጂን ዘረመላዊ የሆነ በሽታ ነው ተብሎ የሚገለጸው ለዛ ነው ማለት ነው። ካንሰር የሚያሳያቸው ዋና ዋና ባህሪያት ምንድን ናቸው? እሺ እንግዲህ ካንሰር እንዳልኩ እስካሁን እንዳወራ ነው ዋናው ባህሪ ከዴፊኒሽኑም ወይም ደግሞ ከተሰጠው ትርጉም አንፃር ስናየው አንኮንትሮልድ የሆነ ወይም ደግሞ ከቁጥጥር ውጭ የሆነ
መራባት ነው። የሴሎች መከፋፈል ወይም ደግሞ ራሳቸውን መተካት ነው። ስለዚህ ወደ 6 የሚደርሱ የካንሰር ባህሪያት ተብለው የሚገለጹ አሉ። ከነዚህ መካከል ሰልፍ ሰፊሽንሲ ኢን ግሮዝ ፋክተርስ። ይሄ ማለት ምን ማለት ነው? ሴሎቻችን ቅድም እንዳልኩ የሆነ ሲግናል ይፈልጋሉ ራሳቸውን ለመተካት። ለምሳሌ መልእክት ይፈልጋሉ። ለምሳሌ የጉበት ሴሎቻችን ሲጎዱ ለጉዳቱ የሚሰጡት መልስ ነው ራሳቸውን የሚተኩት። ነጭ የደም ሴሎቻችን ወይ ቀይ የደም ሴሎቻችን ደግሞ ቀይ የደም ሴል ለምሳሌ ቀኑ ሲያልቅ ሲሞት በሌላ ይተካል። ስለዚህ ሲግናሉ ያኛው መሞት ነው። ነጭ የደም ሴል ደግሞ ኖርማል ሌቭል አለው የሚጨምረው ኢንፌክሽን በሚኖርበት ጊዜ ሰውነታችንን ለመከላከል ያ ኢንፌክሽኑ ሲግናል ነው ማለት ነው። ይሄኛው ግን ካንሰር ሴል እንደዛ አይነት መልእክት አይፈልጉም። በቃ በራሳቸው ነው መራባት የሚጀምሩት። ያለምንም መልእክት ያለምንም እንትን መራባት ይጀምራሉ። ከቁጥጥር ውጭ ይሆናሉ። ስለዚህ ማንንም እንትን አይጠብቁም፣ መራባት ይጀምራሉ፣ ራሳቸውን መተካት ይጀምራሉ። ይሄም ብቻ አይደለም ደግሞ ሌሎች ሴሎች ኖርማል ሴሎች ቅድም ስናይ መራባት እንኳን ቢጀምሩ ኖርማሊ በኖርማል ሳይክሉ ካልሄዱ ራሳቸውን እንዲያጠፉ ወይም ደግሞ ሌላ መንገድ ከሴል እንዲወገዱ ይደረጋል። ይሄኛው ግን ያንን የሚያደርጉትን የሰውነታችን ክፍሎች ወይም ደግሞ ጂን የሚባሉትን እነዛን በሙሉ ማለት ነው ከቁጥጥር ውጭ የሚያደርግበት ሁኔታ ይታያል። ሌላው ቅድም ስናነሳው እንደነበረው ሴሎች ሁሉ ጊዜ እየተራቡ አይቆዩም። ማለቂያ ወይም ደግሞ ኤጂንግ ወይም ደግሞ ያረጃሉ፣ ከዛ በኋላ ይሞታሉ፣ ከዛ በሌላ ይተካሉ። ያቺ ቴሎሜር ወይም ደግሞ ክሮሞዞም ጫፍ ላይ ያለው ነገር እያጠረ ይሄዳል ማለት ነው። ካንሰር ሴሎችን በምናይበት ጊዜ ግን እንደዚህ አይነት ባህሪ የላቸውም። ሁሌ ሊሚትለስ ነው። ሁሉ ጊዜ መራባት ይችላሉ። ያ ሪጅን በሚያጥርበት ጊዜ ወይም ደግሞ ይሄ ቴሎሜር የሚባለው አካባቢ አጭር በሚሆንበት ጊዜ መልሶ የሚተካው ኢንዛይም አላቸው። ቴሎሜሬዝ የሚባል ኢንዛይም አለ። ልክ አይሞቱም። ያ ልክ እንትን ሲል ሲቆረጥ መልሶ ለሚቀጥለው ሳይክል ያ ተተክቶ ይጠብቃቸዋል። ስለዚህ አሁን መጀመሪያ መልእክት አይፈልጉም ለመራባት፣ የሚቆጣጠራቸውንም አካል አስወግደዋል። እንደፈለጉ መራባት ይችላሉ። ከዛ በኋላ ደግሞ እንዲቆጣጠር ወይም ደግሞ እንዳይራቡ የሚያደርገውን አካል በሙሉ ደግሞ ያንን ራሱ ካውንተራክት የሚያደርግ ወይም ደግሞ የሚከላከል ሌላ አካልም አላቸው ማለት ነው። ሌላው እንግዲህ ደግሞ ከአራተኛውና አምስተኛውና ስድስተኛው ባህሪያቸው ሰስቴይንድ የሆነ አንጂኦጀነሲስ ወይም ደግሞ አንድ ሴል በሚራባበት ጊዜ ምግብ ይፈልጋል፣ ኦክሲጅን ይፈልጋል፣ የተለያዩ ንጥረ ነገሮች ይፈልጋል። ኖርማል ሴሎቻችን አንደኛ ከአቅም በላይ የማይራቡትም በዚህ ምክንያት ነው። ምክንያቱም ሰውነታችን መስጠት ከሚችለው በላይ መስጠት አይችልም። ስለዚህ ቅድም እንዳልኩ አንድ ሴል ስታርቭድ ከሆነ ወይም ደግሞ በምግብ እጥረት ከተጎዳ ወደሚቀጥለው እንትን እንዲሄድ አይፈቀድለትም፣ ብሎክ ይደረጋል። ምክንያቱም ያ የምግብ እጥረቱ የሚያመጣው ኮንሲኩዌንስ ስላለ ማለት ነው። ካንሰር ሴሎች በጣም ኢንተለጀንት ወይም በጣም ክሌቨር ወይም በጣም ጎበዝ ከመሆናቸው የተነሳ ይሄንን መራባት ሲጀምሩ አብረው የደም ስሮችም እንዲራቡ ያደርጋሉ። አንጂኦጀነሲስ ይባላል። አንጆ ማለት የደም ሴል የደም ስር ማለት ነው። ጀነሲስ ማለት ደግሞ እንደ አዲስ መሰራት ማለት ነው። ስለዚህ አብረው ራሳቸው ብቻ ሳይሆን የሚራቡት የደም ስሮችም አብረው እንዲራቡላቸው ያደርጋሉ። የደም ስሮች ሲራቡ ይዘውላቸው ኦክሲጅን ይመጣሉ፣ ምግብ ይመጣሉ። ስለዚህ የሚያስፈልጋቸውን ነገር በሙሉ ከሌላው የሰውነታችን ክፍሎች ወደ ራሳቸው የመሳብ እንትን ይኖራቸዋል ማለት ነው። ለዚያም ነው በካንሰር የተጠቁ ሰዎች ብዙ ጊዜ በምግብ እጥረት ይጠቃሉ። ሰውነታቸው በጣም ቀጭን ነው፣ ክብደታቸው እጅግ በጣም የቀነሰ ነው። ምክንያቱም ካንሰሩ እነሱ ከሚፈልጉት ለሰውነታቸው የሚያስፈልጋቸውን ነገር በሙሉ ካንሰሩ ለራሱ ስለሚወስድባቸው ነው። በዚህ በእንትኑ ምክንያት ማለት ነው። ይህንን ደግሞ የሚያደርግበት የራሱ የሆኑ ሜካኒዝሙ የራሱ የሆኑ መንገዶች አሉ። የሚገርምህ አንዳንድ አሁን ለምሳሌ የካንሰር ሴሎች እንደዚህ እንትኖቹ የደም ስሮቹ እንዲባዛ የሚያደርግ ሴሎች ወይም ደግሞ ጂኖች አሉ። እነዛ ፋክተሮች እንዲጨምሩ ያደርጋል ካንሰር እንትን በሚባልበት ጊዜ እና ይሄ በጣም ኢምፖርታንሱ ምንድነው? አሁን ካንሰር በምናከምበት ጊዜ እኛ ሀገር እንኳን ሕክምናው እነዛ መድኃኒቶች የሉም። ይሄንን የደም ስሮችን እንዳይራቡ የሚያደርጉ መድኃኒቶች አሉ፣ ታርጌትድ ትሪትመንት የሚባሉ ማለት ነው። ስለዚህ ካንሰሩን አንዱ ልታከመው የምትችለው የምግብ እንትን እንዳያገኝ
ምግብን ወይም ደግሞ ሌሎች ንጥረ ነገሮች እንዳያገኝ በማድረግ ነው። ያንን ስታደርገው ካንሰሩ የመራባት እድሉን ይቀንሳል ማለት ነው። ሌላው የመጨረሻው ባህሪያቸው ምንድነው? ኢንቬዥን ኤንድ ሜታስታሲስ ይባላል። ይሄ ማለት ምን ማለት ነው? ካንሰሮች ይባዛሉ። የካንሰር ሴሎች ይባዛል። ከአቅም በላይ ከቁጥጥር ውጭ ከተባዛ በኋላ አንድ ቦታ ይቀመጡ። ኢንቬዥን ማለት አካባቢ ያሉትን አካላት በሙሉ ይወራል፣ ወረራ ማለት ነው። ስለዚህ የማህፀን ካንሰር ቢኖር ለምሳሌ የማህፀን በር ካንሰር ቢኖር አጠገቡ ያሉትን ሬክተም፣ ብላደር፣ ሌሎች የአካል ክፍሎችን በሙሉ ይወራል ማለት ነው። የጡት ካንሰር ቢኖር ወደ ሳምባ ሊሄድ ይችላል፣ ወደዚህ ወደ አጥንት ሊሄድ ይችላል። እዚሁ አካባቢ ያሉትን ይወራሉ። ምክንያቱም ከአቅም በላይ ነው እየተባዙ ያሉት። ከአቅም በላይ ሲባዙ ስፔስ ያስፈልጋቸዋል ወይም ደግሞ ቦታ ያስፈልጋቸዋል። ያንን ቦታ ለማግኘት ወደ ሌለበት ቦታ ይሄዳሉ ማለት ነው። ሌላው የሚራቡበት ወይም ደግሞ ሌላው ባህሪያቸው ሜታስታሲስ ይባላል። ሜታስታሲስ ማለት ምን ማለት ነው? አሁን ያልኩ ኢንቬዥን እዛው አካባቢ ያሉትን ሌሎች የአካል ክፍሎችን መውረር ነው። ሜታስታሲስ ግን ሌላ ረጅም ቦታ ሄደው የአካል ክፍሎችን መውረር ነው። ለምሳሌ ትልቁ አንጀት ካንሰር ያለባቸው ሰዎች ጉበታቸው ላይ ካንሰሩ ልታገኘው ትችላለህ። ወይም ደግሞ ሳምባቸው ላይ ጉበት ካንሰሩ ሊገኝ ይችላል። የሳምባ ካንሰር ያለበት ሰው ወይ የጡት ካንሰር ያለባቸው ሰዎች ጭንቅላት ላይ ሊገኝ ይችላል ካንሰሩ። ቦን ወይም ደግሞ አጥንት ላይ ሊገኝ ይችላል ካንሰሩ። የጀርባ አጥንት ላይ ሊገኝ ይችላል። ይህን የሚያደርጉበት የራሱ የሆነ ሜካኒዝም ምንድነው? የደም ስሮችን ደም ስር ውስጥ ይገባሉ። ከነበሩበት ቦታ ያልፉና ደም ስር ውስጥ ይገባሉ። ከዛ ከደም ስር ውስጥ ከገቡ በኋላ በደም እየተገፉ ይሄዳሉ ማለት ነው። በደም እየተገፉ ሄደው ጭንቅላት ውስጥም ሌላም ቦታ ይገባሉ ማለት ነው። እዚህ ጋር ምንድነው? ለምሳሌ የጡት ካንሰር አለ። ሄዶ ጭንቅላት ላይ ወይም ደግሞ አጥንት ላይ ሊያርፍ ይችላል፣ ወይም ደግሞ አጥንት ሊያጠቃ ይችላል። ስለዚህ ሄዶ አጥንት ላይ እንዲያርፍ የሚያደርገው ምንድነው? አጥንት ራሱ እነዛን ሴሎች የመጎተት ባህሪ ወይም ደግሞ ወደ ራሱ የመሳብ ባህሪ ያለው ወይ አሉ። እንደዛ አይነት በጣም ኮምፕሌክስ የሆነ እዚህ ላይ ለማብራራት የሚከብዱ የራሱ የሆኑ ሜካኒዝሞች አሉት እና ልክ ሌላው ባህሪ እንደዚህ ነው። ከነበሩበት ቦታ ያለውን አካባቢ ያሉትን ኦርጋኖች ወይም ደግሞ የአካል ክፍሎችን መውረር ወይም ደግሞ ረጅም ቦታ ሄዶ እነዚህን የማጥቃት ባህሪ ያለው ማለት ነው። ይሄ ነው ካንሰር የሚያስብለው። ቤናይን ያልኩ ነገር ግን እብጠት ወይም ደግሞ ሌላው እጢ ቤናይን ያልኩ እንደዚህ ወደ ሌላ ቦታ አይሄድም ወይም ደግሞ አካባቢ ያሉትን ነገሮች የመወረር እንትንም የለም፣ ግን ዝም ብሎ ሊያድግ ይችላል። ስለዚህ በኦፕሬሽን በቀላሉ መውጣት ይችላል። ይሄ ነው። ካንሰር ጋር ግን በምትመጣበት ጊዜ ሌላ ቦታ የመሰራጨት እድላቸው ከፍተኛ ነው። ለዚህም ነው ካንሰር ከያዛቸው ህመምተኞች ውስጥ እስከ 90% የሚደርሰው ሞት የሚከሰተው ሰው ካንሰሩ ባለበት ቦታ በሚከሰት ችግር ሳይሆን ርቀት ላይ ሲሰራጭ ነው። እንግዲህ አሁን ማንኛውም ካንሰር ደረጃ አለው። ከ1 እስከ 4 የሆነ ደረጃ አለው። የተለየ ሩቅ ቦታ ሲባል እንግዲህ ያው ከነበረበት ቦታ ሌላ ቦታ ማለታችን ነው። ሲሰራጭ ወይም ደግሞ በሰውነታችን ውስጥ በሚሰራጭበት ጊዜ ደረጃ 4 ወይም ደግሞ የመጨረሻው ደረጃ ይባላል ማለት ነው። እዛ ደረጃ ላይ ሲደርስ ካንሰሩን ለማዳን አስቸጋሪ ነው፣ ኦልሞስት አይቻልም እዛ ደረጃ ላይ ሲደርስና እንግዲህ የካንሰር ባህሪያት ወይም ደግሞ የካንሰር እንትኖች ባህሪ የምንለው እነዚህ ናቸው። ከአቅም በላይ ራሱን ያራባል፣ ከቁጥጥር ውጭ ማለት ነው። ያንን የሚቆጣጠሩትን አካላቶች በሙሉ የመዝለል ባህሪ ያለው ወይም የማይቆጣጠሩትም፣ እንደዚሁም ደግሞ የደም ስሮችን እንደ አዲስ የመሰራት ባህሪ ይኖረዋል። ምክንያቱም የራሱ የሆነ ምግብ፣ ሌሎች ቁሳቁሶች ስለሚያስፈልጉት ማለት ነው። ከተራባም በኋላ ደግሞ ወደ ሌሎች ቦታዎች የመዛመት እንትን ይኖረዋል ማለት ነው። ስለዚህ ካንሰር እንግዲህ እነዚህ ባህሪዎችን ሲያሟላ ነው ካንሰር የሚባለው እና ቅድም ያየነውም ዴፊኒሽን ካንሰር ግሩፕ ኦፍ ዲዚዝ ወይም ደግሞ ብዙ ህመሞች ናቸው አንድ ላይ ሆነው ግን ጠቅላላ ባህሪያቸው በእነዚህ የሚገለጽ ሲሆን ካንሰር ይባላል። አሁን የካንሰር ክፍፍሉ በምንድን ነው የምንከፋፍለው? እነሱም ብናያቸው። ኦኬ እንግዲህ እንዳልኩ ካንሰር ሲባል አንድ በሽታ አይደለም፣ የተለያየ ብዙ በሽታዎች አንድ ላይ ሆነው ነው። ከ200 ወይም ደግሞ ከዛም በላይ የሚደርስ ካንሰር አለ። አንዱን ኤሪያ ወይም ደግሞ ቦታ ብትወስድ ለምሳሌ የአጥንትን ብትወስድ እንኳን ከ50 በላይ የሚደርስ ካንሰር ነው ሊከሰት የሚችለው አጥንት ላይ ብቻ ማለት ነው። ስለዚህ በጣም ትልቅ ብዙ ነው። በእያንዳንዱ ደግሞ የአካላችን ክፍል በሚኬድበት ጊዜ የሚኖረው የብዛት
በዚህ የዛኑ ያህል ይጨምራል። ስለዚህ ይሄን ያለው ብሎ በቁጥር ለማስቀመጥ ያስቸግራል። ግን ጀነራሊ ምንድነው በሁለት አይነት መልኩ ሊከፈል ይችላል። አንደኛው ሂስቶሎጂካል ታይፕ የሚባል ያ ማለት ምን ማለት ነው? የካንሰሩ ከምንድን ነው የተነሳው፣ ከየትኛው ሴል ነው ከየትኛው ቲሹ ነው የተነሳው የሚለውን ታይቶ ማለት ነው። ሁለተኛው ደግሞ ከየትኛው ቦታ ነው ከሰውነታችን ላይ። ለምሳሌ የጡት ከሆነ የጡት ካንሰር፣ የአእምሮ ከሆነ የአእምሮ ካንሰር፣ የአንጀት ከሆነ የአንጀት ካንሰር፣ የጨጓራ ከሆነ የጨጓራ ካንሰር ሊባል ይችላል። ግን ጡት ካንሰር ላይ ራሱ ስትመጣ ጡቱ የጡት ካንሰሩ የሚነሳባቸው ወይም ደግሞ የሚጀምርባቸው ሴሎች አሉ። እነዛ ሴሎች ናቸው የመጀመሪያው አይነት ያልኩ ሂስቶሎጂካል ታይፕ ያልኩ። ስለዚህ ከሴሉ ወይም ደግሞ ከተነሳበት ሴል ስትነሳ በዛ ክላሲፋይ ወይም ደግሞ በዛ መከፋፈል ይቻላል። ወይም ደግሞ በቦታ በሚነሳበት የአካል ክፍል መከፋፈል ይቻላል ማለት ነው። ለዚህም አስመልክቶ ነው እንግዲህ ኢንተርናሽናሊ ስታንዳርድ አለ። ክላሲፊኬሽን ኦፍ ኢንተርናሽናል ክላሲፊኬሽን ኦፍ ዲዚዝ ፎር ኦንኮሎጂ የሚል ICD O3 የሚል ኮድ አለ። ኮድ ነው እና ካንሰሮችን በስድስት ትልልቅ እንትኖች ይከፋፍላቸዋል፣ አይነቶች ማለት ነው። በውስጣቸው ደግሞ እንዳልኩ እጅግ በጣም ብዙ ክፍሎች ይኖራቸዋል። ግን እነዚህ ዋና ዋናዎቹ በእነዚህ ስር ብዙ ቢሆኑም እንደ ዋና ሊቀመጡ የሚችሉ ናቸው። የመጀመሪያው እንግዲህ ካርሲኖማ የምንለው ነው። ካርሲኖማ የሚባለው ከኢፒቴሊያል ኦሪጂን ወይም ደግሞ የአካሎቻችን ሽፋን ከሆኑት ሴሎች የሚነሳ ካንሰር ማለት ነው። ለምሳሌ ጡት እንዳልኩ የጡት ሴሎቻችን የሚሸፍኑ ሽፋን አለ። ይሄ አፋችን ለምሳሌ በቀላሉ ብንወስድ አፋችንን ከውስጥ ከቨር የሚያደርገው ወይም ደግሞ የሚሸፍነው ሴል አለ። ሳምባ፣ የመተንፈሻ አካሎቻችን፣ GI ወይም ደግሞ ይሄ አንጀታችን፣ እነዚህን ሽፋን የውስጥ ሽፋን ወይም ደግሞ ኢቨን ይሄ ቆዳችን ከነዚህ የሚነሱ ካንሰሮች ካርሲኖማ ይባላሉ። ጠቅለል ተደርገው ማለት ነው። ግን አሁን የቆዳ ካንሰር ብትል የትኛው ነው ካንሰር? ምን አይነት ካንሰር ነው? ብዙ ክፍፍል በየራሱ ይኖረዋል ማለት ነው። እና የጄነራል የሆነ አከፋፈል ነው። ብዙዎቹ እስከ 80 እስከ 90% የሚደርሱት ካንሰሮች ጠቅላላ ማለት ነው ካርሲኖማ ናቸው። እንግዲህ የቀሩት ሌሎቹ አምስቱ ከ20 እስከ 10% የሚደርሰውን ነው ማለት ነው የሚይዙት። ሌሎቹ ደግሞ ሁለተኛው ሳርኮማ የሚባል ነው። እንግዲህ የአማርኛ ቃል ስለሌለን ያው እንግሊዝኛውን መጠቀም ስላለብን ነው። ሳርኮማ የሚባለው ደግሞ ከሳፖርቲቭ ቲሹዎቻችን ወይም ለምሳሌ ከጡንቻዎቻችን፣ ከአጥንት፣ ከነዚህ ከፋት ወይም ደግሞ ከቅባት ከሰውነታችን ቅባት ከነዚህ የሚነሱ ካንሰሮች በብዛት ሳርኮማ ይባላሉ ማለት ነው። እና ብዙ ደግሞ ከነዚህ በጣም ኮመን የሆነው የአጥንት ካንሰር ነው ማለት እና ብዙ ጊዜ ልጆች ጋር ይከሰታል። ሶስተኛው የካንሰር አይነት እንግዲህ ሉኬሚያ የሚባለው ነው። ሉኬሚያ የሚለው ቃል ከግሪክ የመጣ ቃል ነው። ነጭ የደም ሴል እንደማለት ነው። ስለዚህ ከነጭ የደም ሴሎች የሚነሳ ካንሰር ሉኬሚያ ይባላል። የደም ካንሰር በተለምዶ የደም ካንሰር የሚባለው ማለት ነው። እና እነዚህ ሊኩዊድ ካንሰሮች ነው የሚባሉት ወይም ደግሞ እባጭ አታይባቸውም እሳሽ በደም ምክንያቱም እድሜያቸው በጣም ትንንሽ የሆኑ ወይም ደግሞ ስራ ለመስራት ያልደረሱ ነጭ የደም ሴሎች በብዛት ሲመረቱ መቅኔያችን ውስጥ ነው ይሄ ሉኬሚያ ወይም ደግሞ የነጭ የደም ካንሰር ተፈጠረ የምንለው። እና እነዚህ ነጭ የደም ሴሎች አንደኛ በጣም ኢማቹር ስለሆኑ ወይም ደግሞ ገና ለስራ ያልደረሱ ስለሆኑ ስራ መስራት አይችሉም። ሰውነታችንን ከኢንፌክሽን ከተለያየ ከበሽታ አይከላከሉልንም። ሁለተኛ የነሱ አለመከላከል ብቻ ሳይሆን የሌሎችንም ስራ ያውካሉ። በብዛት ነው የሚመረቱት። ስለዚህ ይሄ መቅኔያችን ከአቅሙ በላይ እያመረተ ስለሆነ እንትን ያደርጋል። ምንድነው ከአቅሙ በላይ በማምረቱ የተነሳ ቀይ የደም ሴሎችን፣ ፕላትሌት የሚባሉ ሌሎች ሴሎችን ለሰውነታችን አስፈላጊ የሆኑ ሴሎችን ማምረት አይችልም ማለት ነው። ስለዚህ በደም ማነስ እጥረት ሊጠቃ ይችላል ህመምተኛው። በቀላሉ በኢንፌክሽን ሊጠቃ ይችላል። ምክንያቱም ኖርማል ነጭ የደም ሴሎች እየተመረቱ አይደለም። በቀላሉ የደም መፍሰስ ወይም ደግሞ የደም መርጋት ሊያጋጥም ይችላል ማለት ነው። እና ይሄ ሶስተኛው አይነት ካንሰር ነው። በብዛት ያው ትልልቅ ህመምተኞች ላይ ማለት አዳልት የሚባለው ሰው ላይ ሊከሰቱ ይችላሉ። ግን በብዛት የሚከሰቱት ህጻናት ላይ ነው። ህጻናት ላይ እንደውም ደረጃ 1 ወይም ደግሞ በብዛት ከሚከሰቱ የካንሰር አይነቶች የመጀመሪያውን ደረጃ ይዞ የሚገኘው ይሄ ነጭ የደም ሴል የነጭ
የደም ካንሰር ነው ማለት ነው። እና ይሄ ሶስተኛው ማያሎማ የሚባል አለ። እንግዲህ ይሄ ምንድነው? ፕላዝማ ሴሎች የሚባሉ አሉ መቅኔያችን ውስጥ አሁንም ማለት ነው። እነዚህ ፕላዝማ ሴሎች ኢሚኖግሎቢን ወይም ደግሞ አንቲቦዲ ለሰውነታችን የሚያመነጩ ሴሎች ናቸው። ከነዚህ ሴሎች የሚነሳው ካንሰር መልቲፕል ማያሎማ ይባላል። እሱ ደግሞ የሚያጠቃው ብዙ ጊዜ አጥንቶች፣ የተለያዩ የሰውነት አጥንቶቻችን በተለይ ደግሞ የጭንቅላት አጥንት እዛ ጋር ይህንን የማጥቃት ባህሪ አለው ማለት ነው። ሌላው አምስተኛው የካንሰር አይነት በኢንተርናሽናል ክላሲፊኬሽኑ መሰረት ማለት ነው ሊምፎማ የሚባለው ነው። ይሄ ሊምፎማ ምንድነው? እንግዲህ ሰውነታችን ውስጥ እንደ ደም ስሮቻችን ሁሉ ሊምፋቲክ ሲስተም የሚባል አለ። እነዚህ ሊምፋቲክ ሲስተም ማለት በጣም ቀጫጭን የሆኑ የደም ስሮች ናቸው። ከነዚህ በተጨማሪ ደግሞ ቶንሲላችን፣ እዚህ ደግሞ ታይመስ የሚባል አለ። እንደገና ስፕሊን፣ ቀይ የደም ሴል እና ነጭ የደም ሴሎች ጊዜያቸውን በሚጨርሱበት ጊዜ እንዲሞቱ የሚደረግበት ቦታ ስፕሊን ይባላል። እሱ አንድ ላይ ሆነው ሊምፋቲክ ሲስተም ይባላሉ። ቀጫጭን የደም ስሮች ናቸው። ልክ እንደ ደም ስሮቻችን ሁሉ በሙሉ የሰውነታችን ክፍሎች ላይ ተሰራጭተው ነው የሚገኙት። ከዛም በተጨማሪ ቶንሲል፣ ታይመስ የሚባል አለ እዚህ አንገታችን አካባቢ። ነጭ የደም ሴሎች በብዛት የሚያድጉበት ቦታ ነው። እዛ የሚያድጉ ነጭ የደም ሴሎች ቲ ሴሎች ይባላሉ። ለዛ ነው ቲ የሚለው ቃል ራሱ ታይመስ ከሚል የመጣ ነው። ቢ ሴሎች የሚባሉት ደግሞ ቦን ማሮ ወይም ደግሞ መቅኔያችን ውስጥ ስለሚያድጉ ለዛ ነው ቢ ሴሎች የሚባሉት እና እነዚህን ሲስተሞች የያዘ ነው። ከዛ በተጨማሪ ስፕሊን የሚባል አለ እዚህ በግራ ጎናችን አካባቢ የሚገኝ። እሱ ደግሞ ቀይ የደም ሴሎች ፕላትሌት የሚባሉ ደም እንዳይደማ የሚያደርጉ የአካላችን ክፍሎች የደም ክፍሎች ማለት ነው። ስራቸውን በሚጨርሱ ጊዜ ወይም ደግሞ ላይፍ ስፓናቸው ሲያልቅ ሂደው የሚሞቱበት የአካላችን ክፍል ነው። እንግዲህ ስራቸው አንደኛው ይሄ ነው። ይሄን ማስወገድ ያለቁ ወይም እድሜያቸውን የጨረሱ የደም ሴሎችን ማስወገድ፣ ነጭ የደም ሴሎች የሚያድጉበት ቦታ፣ እንዲሁም ከዚህ በተጨማሪ ደግሞ የሰውነታችንን ፍሉድ ወይም ደግሞ ፈሳሽ ማጣራት ነው። ልክ ከደም ስሮቻችን ከተለያየ ሰውነት ክፍሎቻችን እየተረፈ የሚወጣውን ፈሳሽ መልሰው እያጣሩ ወደ ሰውነታችን ወደ ደም ስሮቻችን የሚመልሱ እንትኖች ናቸው። የነዚህ ኢምፖርታንስ ምንድነው? አንድ ካንሰር በሚፈጠርበት ጊዜ ቅድም እንዳልነው አንዱ የካንሰር ባህሪ ሜታሰስ ወይም ደግሞ ወደ ሩቅ ቦታ መሄድ ነው። ስለዚህ ደም ስሮችን ብቻ ላይሆን ይችላል የሚጠቀመው፣ እነዚህንም ሊምፋቲክ ሲስተምን ሊጠቀም ይችላል ማለት ነው። እና ለምሳሌ የጡት ካንሰር ያለባት ሴት አንድ ህመምተኛ እዚህ በትብቻ ውስጥ ሊኖር ይችላል ልባጩ የጡት ካንሰሩ። ያ የሚዛመተው በእነዚህ ሊምፋቲክ ሲስተም በሚባሉ ቀጫጭን የደም ስር በሚመሳሰሉ አካላት ነው ማለት ነው። እዚህ አንገት ላይ ሊሆን ይችላል። እንዲሁም ሌላ ቦታ የማህፀን አካባቢ ካንሰር ያለባቸው የውጭ ካንሰር ያለባቸው ሰዎች ለምሳሌ እዚህ ጋር የካንሰር ሴሎቹ ሊሰራጩ ይችላሉ ማለት ነው። እና ሌላው እንትናቸው ጥቅማቸው ይሄ ነው። ስለዚህ ከነዚህ የአካል ክፍሎች የሚነሳው ካንሰር ሊምፎማ ተብሎ ይጠራል። ሁለት አይነት ናቸው፣ ሆጅኪንስ እና ነን ሆጅኪንስ ሊምፎማ ተብሎ ይጠራሉ። በዲስከቨር ባረጓቸው ሰዎች ስም ነው የተጠሩት። ስለዚህ በጣም ብዙ በየራሳቸው ደግሞ እጅግ በጣም ብዙ የሆነ ክፍፍል ስላለ ጀነራሊ እነዚህን ነው የሚመስሉት የነ ክፍፍላቸው። ስድስተኛውና የመጨረሻው ሚክስድ ታይፕ የሚባለው ነው። ሚክስድ ማለት እንግዲህ አሁን ያየናቸው ከዚህ በላይ በፊት ያየናቸውን በተለያየ መልኩ አንድ ላይ ይዞ ሲገኝ ማለት ነው። ለምሳሌ አዴኖስኳመስ ካርሲኖማ የሚባል አለ። የካርሲኖማ አይነት ሆኖ ግን ሁለት የተለያዩ አይነቶችን በአንድ ላይ ሲይዝ ሁለት ወይም ከዛ በላይ በሚይዝበት ጊዜ ሚክስድ ይባላል ማለት ነው። እና እንግዲህ ጠቅላላ አድርገን በምናይበት ጊዜ አንድ በሽታ አይደለም ካንሰር፣ ብዙ በሽታ ነው። ይሄ ክላሲፊኬሽን ደግሞ አሁን 6 ብለን ያስቀመጥ ነው አይነቶቹን ለማስቀመጥ 6 አለ። በእነዚህ ውስጥ ደግሞ በጣም ብዙ አለ ለማለት ነው እንጂ ካንሰር ሲባል 6 አይነት ካንሰር ነው ማለት አይደለም ማለት ነው። እና ይሄ ነው እንግዲህ ክፍፍሉን በተመለከተ።
ተከበራችሁ የሐኪም ፕሮግራም ተከታታዮች ስለ ሰው ልጅ ህዋሳትና ስለ ካንሰር ምንነት ይዘንላችሁ የቀረብነው ፕሮግራም በዚህ አላበቃም። በሚቀጥለው ሳምንት የካንሰርን ዋና ዋና መንስኤዎችንና ተያያዥ ጉዳዮችን ይዘንላችሁ እንቀርባለን። ለዛሬ ቃለ መጠይቅ የተባበሩንን በጥቁር አንበሳ ስፔሻላይዝድ ሆስፒታል የካንሰር ክፍል ህክምና ሐኪም የሆኑትንና የካንሰር ስፔሻሊቲ ተማሪ የሆኑትን ዶክተር አብዱ አደምን በአላህ ሱብሓነሁ ወተዓላ ስም ልናመሰግን እንወዳለን። ሳምንት በአላህ ፍቃድ ቀጣዩን ክፍል ይዘንላችሁ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶክተር ሚስባህ ልዩ የጥርስ ክሊኒክ ከአሜሪካን ሀገር በመጡ ዘመናዊ ማሽኖች በመታገዝ የአፍ ጠረንንና የድድ መድማትን ያክማል። ዶክተር ሚስባህ ልዩ የጥርስ ክሊኒክ ይህን ፕሮግራም ስፖንሰር ሲያደርግ ደስታ ይሰማዋል። ዶክተር ሚስባህ ስፔሻላይዝድ የጥርስ ህክምና ክሊኒክ በህክምና ክሊኒኮች በወጣው ስታንዳርድ ባለ አረንጓዴ አንደኛ ደረጃ ያለው ብቁ ልምድ ባላቸው ሐኪሞች ጠቅላላ የአፍና የጥርስ ህክምና ለልብ ለስኳርና ደም ግፊት ላላቸው እንዲሁም ለህፃናት ተገቢውን ህክምና መስጠት፣ ነፃ የምክር አገልግሎት፣ ቀልጣፋና የተሟላ ህክምና በተመጣጣኝ ዋጋ፣ ወጪና ገቢ ጥርሶችን መትከል፣ በነጭ ሴራሚክ፣ አክሪሊክና ወርቅ እንዲሁም ፍሌክሲብል ዴንቸር በስፔሻሊስት ሐኪሞች የብሬስ ህክምና እንሰጣለን። አድራሻችን ጦር ኃይሎች አደባባይ ሸዋ ሱፐርማርኬት ወረድ ብሎ። የጥርሶ ጤናና ፈገግታ የኛ እርካታ ነው። ዶክተር ሚስባህ ስፔሻላይዝድ የጥርስ ህክምና ክሊኒክ اسمعي ليلي نشيدي واملئي قلبي سرورا وله اللحن أعيدي وله اللحن أعيدي يا زهور الروض ميدي اسمعي ليلي نشيدي واملئي قلبي سرورا وله اللحن أعيدي يا زهور الروض ميدي اسمعي ليلي نشيدي واملئي قلبي سرورا وله اللحن أعيدي وله اللحن تيمم جلد حموسه